በሀገር አቋራጭ ሻምፒዮና የኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ከፍተኛ አስተዋጽኦ ያደረጉ አትሌት ናቸው። ኮማንደርን በአክብሮት ተቀበሉልን። በተለያዩ ውድድሮች በዓለም ሻምፒዮናዎች የኢትዮጵያ ባንዲራ ከፍ እንዲል በማድረግ በኢትዮጵያ አትሌቲክስ ታሪክ ውስጥ ትልቅ ባለድል አትሌት ኮማንደር አትሌት ጥሩነሽ ዲባባ እናመሰግናለን። በከፍታ ዝላይ ሴቶች ሶስተኛና የናስ ሜዳሊያ ተሸላሚ ሳራ ኛኘው ከመቻል ሁለተኛና የብር ሜዳሊያ ተሸላሚ በጸሎት አለማየሁ ከመቻል በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በከፍታ ዝላይ ሴቶች አንደኛና የወርቅ ሜዳሊያ ተሸላሚ ኮች ኡመድ ከኢትዮጵያ ንግድ ባንክ። ኮች ኡመድ በ53ኛ የኢትዮጵያ አትሌቲክስ ሻምፒዮና የናስ ሜዳሊያ ተሸላሚ የነበረች በ54ኛ የኢትዮጵያ አትሌቲክስ ሻምፒዮና የወርቅ ባለቤት ሆናለች። እንኳን ደስ አለሽ። እንግዲህ ኮማንደር አትሌት ጥሩነሽ ዲባባ ለኢትዮጵያ ሀገራችን ያበረከተችው አስተዋጽኦ እንዲህ በቀላሉ የሚታይ አይደለም። በተደጋጋሚ ኦሎምፒክ በማሸነፍ ዓለም ዋንጫን በማሸነፍ በተለይም በሀገር አቋራጭ ውድድር በአሁን ሰዓት ኢትዮጵያ ሀገራችን ውጤት እየራቃት የነበረው የሀገር አቋራጭ ውድድር ንግስት ናት በዓለማችን ላይ። በነገራችን ላይ እስካሁን የእሷን ያህል ሜዳሊያ በዓለም ላይ ያመጣ በሀገር አቋራጭ ውድድር የለም። ስለዚህ ለዚህ ጀግና አትሌት እባካችሁ ሁላችንም በክብር ሌሎችም ጀግኖች አትሌቶች የሷን አርያ ተከትለው ኢትዮጵያ ሀገራችንን በሀገር አቋራጭ ውድድር በኦሎምፒክ በዓለም ሻምፒዮና እንዲያስጠሩ የእናንተ ድጋፍ አይላቸው። አንድ ጊዜ ሞራል ስጡልን እስኪ። ካለንበት በመነሳት ለኮማንደር አትሌት ለጀግናው አትሌት ጥሩነሽ ዲባባ ድጋፋችንን እንግለጽላት። ኮማንደር አትሌት ጥሩነሽ ዲባባ ይህን ሽልማት ስለሰጠሽልን ከልብ እናመሰግናለን። በአክብሮት ሸኙልን። እናመሰግናለን። እንደዚህ አይነት ብርቅዬ ጀግኖቻችንን እጅግ በጣም የምንወዳት የምናከብራት ለሌሎች ጀግኖች አትሌቶች አርያ የሆነች ጥሩነሽ ዲባባ የዘንድሮውን የ54ኛ